ዓለም በጉጉት የሚያያት ታሪክና ድርሳን ስለ ኃያልነቷ የመሰከሩላት ኢትዮጵያ በቅርብ ከሩሲያ ጋር የኒውክሌር ኃይል ስምምነት አድርጋለች። ኒውክሌሩ ለሰላም አገልግሎት ይውላልም ተብሏል። ሁሉም እንዲህ እያለ ነው የጀመረው። ፓኪስታን፣ ሰሜን ኮሪያና ኢራን ለሰላም ብለው የጀመሩት ኒውክሌር ወደ ጦር መሳሪያ ለውጠውታል። ኢትዮጵያ የኒውክሌር ስምምነት ያደረገችው ከሩሲያ ጋር ሲሆን በቅርቡም የኒውክሌር ጣቢያ ለማቋቋም አቅዳለች። ታዲያ የኒውክሌር ጣቢያ ለመመስረት ግዴታ የሚበለጽግ የዩራኒየም ማዕድን ያስፈልጋል። ኢትዮጵያ እስካሁን የዩራኒየም ማዕድን ቢኖራትም ወቅታዊ እንቅስቃሴዋ በዋናነት በጥናትና በፍለጋ ላይ ያተኮረ ነው። በተለያዩ ኢትዮጵያ ክፍሎች በተለይም በጋምቤላ አካባቢ የዩራኒየም የማዕድን ክምችት ሊኖር ይችላል የሚሉ ጥናቶችና ፍንጮች ታይተዋል። በ2019 አካባቢ ከሩሲያ ሮሳቶም ጋር የኒውክሌር ቴክኖሎጂን በሰላማዊ መንገድ ስለመጠቀም የሚያወያይ የመግባቢያ ሰነድ ተፈርሞ ነበር። ይህ ሰነድ ግን ለጥናት ለስልጠናና ለፍላጎት መቃኘት እንጂ ለግንባታ ወይም ለዩራኒየም ማውጣት የተደረገ ስምምነት አልነበረም። ሆኖም ኢትዮጵያ ሰፋ ያለ ኃይል ፍላጎት ያላት ሀገር በመሆኗ ወደፊት የኒውክሌር ኃይልን እንደ አማራጭ ለመጠቀም የፍላጎት እንቅስቃሴዋ ላቅ ያለ ነው። ለኒውክሌር ግንባታ የመጀመሪያ መስፈርት የሆነውና በዓለማችን እጅግ ውድና ጦር አማዛዥ የሆነው ዩራኒየም በኢትዮጵያ የት አካባቢ እንዳለ እናጋራችኋለን። አብራችሁን ቆዩ። በግሪጎሪያን የቀን ቀመር ግንቦት 16 1954 በእኛ አቆጣጠር በ1946 ዓመተ ምህረት ዘ ኒውዮርክ ታይምስ የተባለው በአሜሪካ የሚታተም ጋዜጣ ዩራኒየም ዲፖዚት ፋውንድ ኢን ኢትዮጵያ የዩራኒየም ክምችት በኢትዮጵያ ተገኘ ብሎ ንጉሠ ነገሥት ኃይለ ሥላሴ ለአሶሲየትድ ፕሬስ በሚያዝያ 15 የሰጡትን መግለጫ ዋቢ አድርጎ ለዓለም አሳወቀ። ዓለምም ተገረመ። ንጉሠ ነገሥት በተለየ ሁኔታ ቦታዎችን ባይገልጽም ሐረርጌና ባሌ ጎባ መገኛቸው እንደሆነ አሳወቁ። ጥናቱም በሩሲያው ዛሩቤዝ ጂኦሎጂካል በተባለ ተቋም እንደተጠና ተረጋገጠ። ሱዳን ትሪቡን ታህሳስ 12 2005 ዩራኒየም ዲስከቨርድ ኢን ኢትዮጵያ ብሎ ጻፈ። በሐተታውም ላይ እርግጠኛ ሆኗል። ጋዜጣውም ሐረርጌና ባሌን መገኛ አድርጎ ሲጠቅስ ቦታዎቹንም በተለየ ጽፏል። በተለይ በሐረር በሚገኙ ገበሬዎች በቀን ተቀን ውሏቸው ይህ ብራማ ግራጫ መልክ ያለው ማዕድን እንደሚያጋጥማቸው ታውቋል። እነኚህ የከበሩ ማዕድናት ለቀርሳ፣ ለባቢሌ፣ ለግራዋና ለሚዳጋ ነዋሪዎች ብርቅ አይደሉም። የእነኛ አካባቢዎች ከርስ በዩራኒየም የተሞላ ነው። በህዳር 6 2021 ዘ ሪፖርተር የተባለ ጋዜጣ ዩራኒየም ራዲሽን ሃርምስ ዶዘን ብሎ ወጣ። የሚያነቡት ኢትዮጵያኖችም በእርሱ በጣም እየተገረሙ ጽሑፉንም ደጋግመው ካነበቡ በኋላ ፈገግ አሉ። ምክንያቱም በኢትዮጵያ ዩራኒየም የተባለ ማዕድን የለም ብለው ስለሚያምኑ። ጋዜጣው ግን በባሌ ሜዳ ወላቡ የሚኖሩ ነዋሪዎች በዩራኒየም ጨረር እንደተጎዱ አጥብቆ ጻፈ። ኢትዮጵያ ዩራኒየም ክምችት እንዳላት፣ ክምችቱም በባሌና በሐረር እንደሚገኝ፣ ጥናቱም በሩሲያኖች በፊትም ሆነ በቅርቡ እንደተረጋገጠ ነግረውት ጨረሩም ጉዳት እንደሚያመጣና በመንግስትና በአካባቢው አስተዳደር መፍትሄ እየተፈለገ መሆኑን አረጋግጠውለታል። በወቅቱ የማዕድን ሚኒስትር የነበሩት አቶ ታከለ ኡማ ግን የሚያመጣውን መዘዝ በማሰብ ይሆን የዚህ ስጦታ ቅድስናውና እርግማን ሆነ ብለሲንግ ቢካም ከርስ መሆኑን በማወቅ እና ጦሱን በመፍራት ወሬው ተድበድሶ እንዲቀር አደረጉት። አቶ ታከለ በወቅቱ ጥንቃቄ በተሞላበት በሚመስል መልኩ እውነታውን ከመጋፈጥ ይልቅ ሽምጥጥ አድርገው መካድን መርጠዋል። እናም ዩራኒየም የለም ነበር ያሉት። በምድር ላይ ያለው እውነታ ግን ይህንን አያሳይም። አዎ ኢትዮጵያ በምድር ማህፀን ስር ዩራኒየም አላት። ይህንን አሜሪካም ሩሲያም ቻይናም ሆነች እስራኤል ጠንቅቀው ያውቃሉ። ለዚህም ነው ነጮቹ እየተፈራረቁ ፈረንሳይ፣ ጣሊያን፣ እንግሊዝ፣ እስራኤልና አሜሪካ በኡምራቴ ላይ የተለያዩ ጥናቶች ያደረጉት። እዛ አካባቢ የተለየ ነገር እንዳለ ግልጽ ነው። ኢትዮጵያ ከቀይ ባህር ከባቢል ወደብ ስትራቴጂካዊ አቀማመጧና ከአባይ ባለቤትነቷ ውጭ ብዙ የከበሩ ነገሮች እንዳላት ይገመታል። አሜሪካ በሁለተኛው ዓለም ጦርነት ጃፓንን በኒውክሌር ስትደበድብ ኒውክሌር ቦምቡን የሰራችበትን ዩራኒየም
የወሰደችው ከዲሞክራቲክ ኮንጎ ሽንኩልቡማይን ከተባለ ቦታ ነው። ዛሬ ኮንጎ 3686 ቶን የዩራኒየም ክምችት አላት። የኮንጎ አለመረጋጋትና የምዕራባውያን ጣልቃ ገብነት እና የሀገሩን ሰላም አለመሆን እየታዘበ፣ አዎ ዩራኒየም ለኮንጎ እርግማኗ ነው። 80% ለእጅ ስልክ መስሪያ የሚያገለግለው ኮሎምባይት ታንታለም የሚባለውና በተለምዶ ኮልተን እየተባለ የሚጠራው ማዕድን የሚመረተው እዚሁ ዲሞክራቲክ ኮንጎ ውስጥ ነው። ከኮንጎ በተጨማሪ ናይጄሪያ፣ ሩዋንዳና ሞዛምቢክ ኮልተንን ያመርታሉ። ሊቢያ፣ ኒጀር፣ ናሚቢያና ደቡብ አፍሪካ 18% የሆነውን የዓለም ዩራኒየምን ያመርታሉ። ዩራኒየም እጅጉን ተፈላጊ ኃይል ነው። አፍሪካ በተፈጥሮ ማዕድን በጣም የበለጸገች ስለሆነች ምዕራባውያን መቼም አይለቋትም። ቅድስና እርግማን ይሆንባታል እና አውድመውም ይወሯታል፣ ወረውም ያወድሟታል። ኢትዮጵያም እዚህ ውስጥ ናት። እናም ኢትዮጵያውያን መንቃት አለብን። በተለይም መሪዎቻችንን የኒውክሌር ቦምብ ለመስራት ዋነኛ ግብዓት የሆነው ዩራኒየም በእርግጥም ኢትዮጵያ ውስጥ አለ። ያም ሆነ ይህ ኮንጎን ያጠፋት ግን ይህ ዩራኒየም ነው። በዓለማችን ላይ የታመቀ የተፈጥሮ ሀብት ካላቸው ሀገራት ግንባር ቀደም ነች። ከአፍሪካ ሁለተኛው ግዙፍ ስፋት ያላት ይህች አፍሪካዊት ሀገር የያዘችው የታመቀ የተፈጥሮ ሀብት 24 ትሪሊዮን ዶላር ነው ይላል የዓለም ባንክ። የአሜሪካ የመጀመሪያው የአቶሚክ ቦምብ የተሰራበት ዩራኒየም የተዘረፈባት ይህች አፍሪካዊት ሀገር ጥቅም ላይ ያልዋለችው 3.2 ትሪሊዮን ዶላር የሚወጣ የተፈጥሮ ጋዝ በውስጧ ታቅፋለች። ከፍተኛ ክምችት ያላቸው ብረት፣ መዳብ፣ ወርቅ፣ አልማዝ፣ ዩራኒየም በከርሰ ምድሯ ስር ይገኛሉ። አሳዛኙ ነገር ይህ ሁሉ ሀብት በከርሰ ምድሯ የታቀፈችው ይህች የአፍሪካ ሁለተኛዋ ትልቅ አገር ከዓለማችን የመጨረሻ ድሃ ሀገሮች ከታች ወደ ላይ ሁለተኛ ደረጃ ላይ የምትገኝ መሆኑ ነው። ለዚህ ያበቃት ቅኝ ግዛትና የታመቀ ሀብቷን እየተከተሉ በብሔርና በየአካባቢው የተነሱ ዘረኛ ልጆቿ ያቀጣጠሉት የእርስ በርስ ጦርነት ነው። ከ250 በላይ ብሔሮች የሚገኙባት ይህች ሀገር ከ1998 ጀምሮ በተካሄደባት የእርስ በርስ ጦርነት 6 ሚሊዮን ገደማ ዜጎቿ አልቀዋል። በአገሪቱ የሚገኙት ሁሉም ብሔሮች አፍሪካዊ ዘር ግንድ ያላቸው በመሆኑና ሁሉም በያለበት ከአቅራቢያው ሌላ ብሔር ጋር ይገዳደር ስለነበር ጦርነቱ አፍሪካን ወርልድ ዋር የሚል መጠሪያ አለው። ከዚህ ጦርነት ጀርባ ውዱ ዩራኒየም አለ። ዩራኒየም እጅግ ከባድ ብረት በመባል የሚታወቅና ላለፉት 60 ዓመታት እንደ ኃይል አፍላቂ ምንጭ ሲያገለግል የቆየ ውድ ንጥረ ነገር ነው። ይህ የተፈጥሮ ግኝት ከውቅያኖስ ስር ባለ ከርሰ ምድር የሚገኝ ነው። ዩራኒየም የተባለው ስም የተሰጠው ከዩራንስ ፕላኔት ነው። ምክንያቱም ይህች ፕላኔት የተገኘችው በዛን ወቅት ነበር። የኤለመንት ከተቀጠቀጠ ባህሪው የተነሳ ለአደገኛ ጨረር መከላከል ስራም ይውላል። ዩራኒየም መቅለጫ ነጥብ መጠን 1132 ዲግሪ ሴልሲየስ ነው። ይህ ኤለመንት ለመጀመሪያ ጊዜ የተገኘው በጀርመናዊ ኬሚስት በ1789 ዓመተ ምህረት ነበር። በተፈጥሮ በሚገኘው የዩራኒየም አቶም ውስጥ በዋናነት ሁለት የተለያየ ክብደት ያላቸው የዩራኒየም አይነቶች ይገኛሉ። እነሱም ዩራኒየም 238 እና ዩራኒየም 235 ይባላሉ። ዩራኒየም 235 የተሰኘው በቀላሉ ፊሽን ማድረግ የሚችል አይሶቶፕ ነው። ነገር ግን በተፈጥሮ ከሚገኘው ዩራኒየም ውስጥ መጠኑ 0.7% ብቻ ሲሆን ሌላው የዩራኒየም አይነት ዩራኒየም 238 ደግሞ 99.3% የሚገኝ ነው። በመደበኛው የኒውክሌር ማብለያ ውስጥ ፊሽንን በቀጣይነት ሰንሰለታዊ አጸግብሮት ለማከናወን የኒውክሌር ፊውሉን የዩራኒየም 235 መጠን ቢያንስ ከ3.9 እስከ 5% ማበልጸግ ያስፈልጋል። በዚህ የዩራኒየም 235ን የማበልጸግ ሂደት በዩራኒየም ውስጥ በተፈጥሮ ከሚገኘው 0.7% የዩራኒየም 235 መጠን ለኒውክሌር ፊውል ወደሚፈልገው 5% ድረስ እንዲጨምር ሲደረግ፣ በሌላ በኩል መጀመሪያ በተፈጥሮ ከነበረው ዩራኒየም ውስጥ የዩራኒየም 235 መጠን እያነሰ በመሄድ የዩራኒየም 238 መጠን ይጨምራል። ይህም በተለምዶ ዲፕሌት ዩራኒየም ይባላል። ይህ በዩራኒየም የማበልጸግ ሂደት የሚገኝ ተረፈ ምርት ወይም ዲፕሌትድ ዩራኒየም ይባላል። የደንሲቲ መጠኑ ከፍተኛ በመሆኑ ማሽኖች ሲፈበረኩ
ክብደትን ለመቆጣጠርና በተለይ የመድፍና የሚሳኤል አረር ጫፎች ላይ በማድረግ ጥቅም ላይ መዋል የሚችል ሲሆን ታንኮችና ጠንካራ ምሽጎችን እንዲደረምሱ እንዲሁም እንዲያጋዩ አቅሙን ያላብሳቸዋል። ኒውክለር ረጅም ዘመን ማብላላት ይጠይቃል። ገና ዩራኒየም ስትገዛ አይደለም ስታወጣ የዓለም የስለላ ሳተላይት ያርፍብሃል። ዛሬ ከየመን መፍረስ ጀርባ ዩራኒየም አለ። እናም ዩራኒየም ማበልጸግ ቀላል አይደለም። ለማብላላት ደግሞ ሰፊ ከተማን በመሬት ስርም መመስረት ይጠይቃል። የተሰራውን ላጓጉዝ ብትል እንኳ መደበቅ አትችልም። ቦምቡን የሚሸከመው ሲስተም ውስብስብና ግዙፍ ነው። ከሚሳኤል፣ ከቦምብ፣ ከባህር ለመተኮስ ኒውክሌር ፓወር ባህር ሰርጓጅና የራሱ ኤሊት ብርጌድ ያስፈልጋል። አየር ላይ ልተኩሰው ብትል ለእያንዳንዱ የኒውክሌር ዘር የራሱ ተሸካሚ ግዙፍ የኒውክሌር ቦምቦር ያስፈልጋል። ሬዲዮ አክቲቭ ጨረር ዩራኒየም ነው። ዩራኒየም ደግሞ ከየትኛውም ነገር ጋር በፍጥነት ይዋሃዳል። ይህ ማለትም የአቶሚክ ቦምብ ፍንዳታ ያህል መሆኑ ነው። ኢትዮጵያ የዚህ ሁሉ ምንጭ ሆነው ዩራኒየም አላት። እናም ያለንን የተፈጥሮ ሀብት መጠቀም የጀመርን ዕለት ዓለም በጉጉት የሚያት ታሪክና ድርሳን ስለ ኃያልነቷ የመሰከሩላት ኢትዮጵያ እውን ትሆናለች። ሰላም ለሀገራችን። አበቃን። ሰናይ ጊዜ ተመኘን።